በልጅ አትፈተን እናት የምሬን ነው የምላችሁ። በዚህ ምድር ላይ በልጅ የሚፈተኑ እናቶች በጣም ያሳዝኑኛል። የምሬን ነው። ልጄ ከሚታመም እኔ ልታመም ይላሉ እናቶች። እና ዛሬ ብሩኬ ያደረገው መልካም ነገር እኔ በጣም አስደንቆኛል ከሚባለው በላይ። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። እኔ ትናንትና በትናንትናው ቪዲዮ ላይ የሆነ በጣም የምሰጠበት ሀሳብ ነበረ። ትናንትና ቅማምዬ በሰራችሁ ላይ ያው ቅማምዬ የሆነ ነገር ስትሰራ ልክ እንደ ብልግና አድርገው የሚያዩ ሰዎች አሉ። ምንም ብልግና አይደለም። ያው ብሩኬ ብዙ ነገር ስለታማ ያንን ስሙን ለማጥራት የሄደችበት ርቀት ነው። ምክንያቱም እዛ ጋር ያቺ ሴት አረገዘች ከባለ እዚህ ጋር ደግሞ አብሳላት መጣች ብዙ ነገር ተብሏል። ያ ሁሉ ነገር በቃ ለማጥራት ነገሮቹን መስመር ለማሳዝ ብላ ነው ያንን ነገር ያደረገችው ሀይሚዬ ማለት ነው። እና እኔ በጣም ነው የደነቀኝ፣ በጣም ነው የተገረምኩባት፣ በጣም ነው የተደመምኩባት። ምክንያቱም ምን መሰላችሁ፣ አንዳንድ ጊዜ የራሴ ብላችሁ ራሱ የያዛችሁትን ሰው እንዴት አድርጋችሁ ችግር ሲደርስበት ከዛ ችግር በስተጀርባ መጋፈጥ እንዳለብን ሲስተሙን ራሱ ማንረዳ ማናቅ ሰዎች አለን። ሴት ልጅ ብልሃተኛ ናት ይባላል። ሁሉ ሴት ብልሃተኛ አይደለም። ቅማምዬ ለኔ ብልህ ነች ከሚባለው በላይ ማለት ነው። እና ደግሞ አንዳንዶቻችሁ አላችሁ ይሆን አላቅም፣ በቃ እኔ ቅማምዬን አልከተልም ወይንም አልወድም ፍቅሯ ወጥቶልኛል ምናምን ነገር ላይክ እንድል ምናምን ነገር የምታደርጉ የምትገፋፉ ሰዎች አላችሁ። በጣም ታሳዝናላችሁ ባይዘወይ ማለት ነው። እኔ ብሩኬም ሆነ ሀይሚ ለኔ አንድ ናቸው። በአንድ አይን ነው የማያቸው፣ ባልና ሚስት ናቸው። እና ብዙ አትድከሙ። እና ይሄ ነገር ብልግና አይደለም። ያው ሀይሚ ይሄንን እንደዛ አይነት ፕራንክ ቪዲዮ በመስራቷ እንደ ብልግና አድርጋችሁ ያያችሁ ሰዎች አላችሁ። ብልግና አይደለም፣ በጣም ጥሩ ነገር ነው ያደረገችው። በእርግጥ እኔ እውነት ለመናገር ያክል ላይክ ይሄ ብሩኬን በእንደዛ አይነት ተራ ነገር እኔ አልጠረጥረውም ብዬም አላቅምም። ስለ እውነት ለመናገር ያክል እኔ ካልኩ እኔ ልፈርበት ማለት እንደዚህ ከሴት ጋር እንደዚህ አይነት ነገር ምናምን እንደዚህ አይነት ነገር እቃቃ ይጫወታል አንድን ሴት አስቀምጦ ምናምን የሚለው ነገር እኔ በጭራሽ ስየውም አላቅምም። ነገር ግን ሀይሚዬ ብሩክን ስም ለማጥራት የሄድሽበት ርቀት በጣም ጥሩ ነው። ቴንኪው ብያለሁኝ። የፕራንኳን ንግስታችን፣ ንግስቴ፣ የኔ ንግስት መብቴ ነው። እኔ በግሌ ማቆለባበስ፣ ሁሉም የራሱን ማቆለባበስ ይችላል። የብሩክ ንግስት በሚለው ይስተካከል። ለማንኛውም ውዶቼ ሳልናገር ማለፍ ስለሌለብኝ ነው፣ ስለሚረሳ ከመራሳቱ በፊት ግን በቃ የሆነ ሀሳብ መስጠት ስላለብኝ ነው ይሄንን ሀሳብ ያነሳሁትኝ። በእርግጥ የትናንትና ቪዲዮ ነው። እንግዲህ ዛሬ በቲክታክ ገጹ ብሩኬ የእርዳታ ቪዲዮ ሰርቷል። ወደ እሱ ስመለስላችሁ እንግዲህ አንድ እናት ልጃቸው በኩላሊት ህመም ታሟል እና 2 ዓመት ሙሉ አልጋ ላይ ነው እና እርዱኝ፣ አግዙ፣ ልጄ ቦርቆ አልጠገበም፣ እንደ ጓደኞቹ መሆን ይፈልጋል። ብዙ ነገር ያው እናት ናትና እያለቀሱ እየለመኑ ነው ማለት ነው። ከስርም አካውንት አስቀምጠዋል። እኔም እዚህ ጋር አስቀምጬላችኋለሁ። በዛ አካውንት የቻልነውን ያክል እናደርግ። ምክንያቱም ይኸውላችሁ ጉዶቼ እኛ የሰው ልጆች ብርጭቆ ነን፣ ተሰባሪዎች ነን እና ራሳችንን እንደ ብረት ወይንም እንደ ሐውልት አድርገን ማሰብ የለብንም። በቻልነው አቅም 5 ይሁን 10 ማገዝ አለብን። እናግዝ ጉዶቼ። በዚህ ምድር ላይ ስንኖር ማለት ነው መልካም ነገር መስራት ለነገ ቤታችን ነው፣ የነገ ቤታችን ነው የምናስተካክለው እንጂ ለሰው ብለን አይደለም። ላይክ የምናግዘው እዚህ ጋር ብሩኬን ስለምንወደው አይደለም። ኖ ለህልናችን በቃ ሌለ ነገ እኔ ብታመም እኔስ ላይ ቢሆን እኔ ወንድም ላይስ ቢሆን ምናምን ብለን አስበን ነው ይሄንን ነገር ማድረግ። አንዳንድ ጊዜ ፌመስ መሆን ትልቅ ተከታይ እንደዚህ ሲኖራችሁ የሚጠቅመው ለዚህ ነው። በቃ ለእንደዚህ ለእርዳታ ትደርሳላችሁ ምናምን ነገር እና ብሩኬና ሀይሚ እንደዛ የምታደርጉት ነገር በጣም በጣም የሆነ መመስገን አለበት። ብሩኬ አሁን ይሄ ብቻ አይደለም፣ ከዚህም በፊት ሰርቶ ነበረ እንደዚህ የእርዳታ ቪዲዮዎችን ምናምን ነገር። በጣም ቴንኪው የምሬን ነው። በቃ እንደዚህ መልካም ነገር ስሩበት። አንዳንድ አላችሁ አካውንታችሁን ዝም ብላችሁ ይዛችሁ የምትዞሩ ፎሎ ብቻ ስላለው ምናምን ነገር በቃ ለራሳችሁ ጥቅም ብቻ እዛ ጋር ቂጣችሁን ለማወዛወዝ ምናምን ይሆናል የለ እንደዛ አይነት ነገር ለመጠቀም ብቻ የምታደርጉ አላችሁ። አካውንታችሁን ነው ለመልካምም ነገር አድርጉት። የነገ ቤታችሁንም ማሳምሩ፣ ስሩበት። የምሬን ነውና ቴንኪው በዚህ እድሜያችሁ እንደዚህ መልካም ነገር ማሰባችሁ
በቃ ለታመመ ለተጨነቀ ሰው ፈጥኖ መድረሳችሁ በጣም አሪፍ ነው። እናንተ ስትደርሱ እናንተ ቪዲዮ ስትሰሩ እናንተ እዚህ ጋር አካውንት ስትለጥፉ 100 የሚሆን ስንት 1000 የሚሆን 2000 የሚሆን ምናምን ሰው ያለውን ጣብ ያደርጋል። ያው የታሰበውም ከልክ ባይደርስም ነገር ግን ደግሞ ለተወሰነ ለመድኃኒት አንድ ብር ካልተሰራ አይገኝም እኮ ውዶቼ፣ 5 ሳንቲም ካልተሰራ አይገኝም። እና አንድ ሰው መድኃኒት ተኝቶ ማስታገሻ ያስፈልገዋል አይደለ? ለህመሙ በጣም ህመሙ ኦቨር ሲሆን ለጊዜው ለማስታገሻ መድኃኒት ያስፈልገዋል። ለዛችን ብትወስ 1000 ብር አሁን 1000 ብር መድኃኒት 1000 ብር ብቻ አይገኝም፣ ከዛም በላይ ነው። ሁሉ ነገር ውድ ነው እና እባካችሁ መልካምነት ለራስ ነውና ላይክ እኚህ እናትን እናግዛቸው ማለት ፈልጋለሁ። ብሩኬ ደግሞ በጣም ቴንኪው የሃይሚዬ ሸበላ ጠንበለሉ አማቻችን ማለት ነው። የኛ ቅን ሐሳቢ አንተ ሂድበት። ቴንኪው ተመችቶኛል። ልጁ ደግሞ ድኖ ነገ ታክሞ ምናምን ነገር እንደ ጓደኞቹ በቃ ቦርቆ ተምሮ የሆነ ቦታ ለመድረስ እግዚአብሔር ያብቀው ይርደው ብያለሁኝ። ይሄንን ማለት ፈልጌ ነው የመጣሁት። እናንተ ሀሳብ አስተያየት ካላችሁ በኮሜንት አስቀምጡ። የኔ ሀሳብ እንግዲህ ይሄ ነው።